ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ሲሉ አቡነ ሳዊሮስ ገለጹ። በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ እኚህ ባልና ሚስቶች አዛውንቶች ተመልከቷቸው። ተወልደው ባደጉበት ቄሌ በሃይማኖታቸው ምክንያት እንደ በቆሎ በእሳት ተጠብሶ የተገደሉ እኚህ ህፃናቶች ተመልከቷቸው። በሃይማኖታቸው ምክንያት የተገደሉ ህፃናት ናቸው። ለብሼ ነው የምትለው ጥቁር ለብሰህ መጣ አትችልም ምትነያ አካል ካለ ነጭ መልበስ አቅሙ የለኝም። ስለዚህ ጥቁር ለብሼ እመጣለሁ። መብቴ ነው፣ ማንንም አይከለክለኝም። አይ መግባታችን ካላችሁ እንተያያለን። እኛ በሆነው ባልሆነው ስንጨቃጨቅ አርሲን የዘነጋናል ስለመሰላቸው ዛሬ ሰው ገደው ጥለው ሄዷል። ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው እነሱ። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጆች። አርሲ ላይ ዛሬ ማለት ነው 5 የአንድ ቤተሰብ አባላት ሙሉ ለሙሉ ተወስደዋል። ራሳችሁን አድኑ። ዝም ካለ ግን መሃሉ ዳር መሆኑ አይቀርም። 12 የዓመቱ አጭር ቀን መሆኑ መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግረዋል። 12 የዓመቱ አጭር። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ የጠቅላይ ቤተ ክህነት ስራ አስኪያጁ ብፁዕ አቡነ ሳዊሮስ እንደ አብይ ያለ ለኦርቶዶክስ የሚመች መሪ የለም፣ ለአብይ እንጸልያለን የሚል ንግግር ተናግረው እጅግ በጣም አስደንጋጭ ብዙዎችን ያወዛገቡናል። እሱን የምንመለከት ይሆናል ማለት ነው። እንዲሁም ደግሞ በኢትዮጵያዊ ጃንደረባ አማካኝነት የሚዘጋጀውም የአላፋት ዝማሬ አሁንም ውዝግብ የተነሳበት ይመስላል። በሱ ዙሪያ የተነሱ አዳዲስ መረጃዎች አሉ። እሱን የማሳያቸው ይሆናል ማለት ነው። ታኅሳስ 12 ቀን ምን ተፈጠረ? ምንድን ነው የሚሆነው? በታኅሳስ 12 ቀን የሚፈጠር ነገር አለ ይለናል ዶክተር ሮዳስ። እጅግ ድንቅ የሆነ ሰው ነው። ዛሬም እያስደመመን ይገኛል። ምንድን ነው የሆነው? ሁላችንም የምንሰማው የማሳያቸው ይሆናል ማለት ነው። እኔና ሌሎችን መሰሎች መርሃ ግብር አዘጋጅቼላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። መልካም እንግዲህ እስኪ ቪዲዮውን ለመጀመር ያህል ይህንን ቪዲዮ እንመለከተው። በአላፋት ዙሪያ የተነሳውን ነገር ቁልጭ አድርጎ የሚያሳይ ድንቅ የሆነ ሀሳብ ስለሆነ ብዬ ነው። ለጃኒ ሚዲያ ለአላፋት ዝማሬ አዘጋጆች እንድታደርሱልኝ ጠይቃችኋለሁ። እንደሚታወቀው በዚህ በአርሲ ላይ የሚገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን እጅግ በጣም ታላቅ የሆነ ሰቆቃን አሳልፈዋል። አሁንም ደግሞ በዛ ሰቆቃ ውስጥም ደግሞ ይገኛሉ ማለት ነው። በጣም ብዙ ወገኖቻችን በሞት አጥተናል፣ ያሁን በአሰቃቂ ሁኔታ። እናም ደግሞ አሁንም ደግሞ ሕክምናቸውን እየተከታተሉ ያሉ ህፃናት፣ አባቶች፣ እናቶችም ደግሞ ይገኛሉ ማለት ነው። ስለዚህም እነዚህ ወገኖቻችን ለማገዝ አሁንም ደግሞ ወጥተው ለመግባት የሚቸገሩ ነገ ገና ለገና ምን ሊፈጠር ይችላል እያሉ በስጋት ውስጥ ያሉ በሰቆቃ ውስጥ ያሉ ወገኖቻችንም ደግሞ ቁጥራቸው ቀላል አይደለም። ስለዚህ እነዚህ ክርስቲያኖችን ከጸሎት ባሻገር በገንዘብም አብረናቸው ልንቆም አይገባም ትላላችሁ? አዎ ልናግዛቸው ይገባል ብዬ አስባለሁ። እኔ ታናሽ ወንድማችሁ አንድ ነገር አሰብኩኝ። ምን መሰላችሁ? እንግዲህ አሁን ከፊታችን ለሚመጣው ለአላፋት ዝማሬ ዕለት ማለት ነው ቢያንስ ከ200 ሺህ ሰው በላይ ቢገኝ 200 ሺህ ብለን ብንይዘው የኔ ግምት ነው። እሺ ሊጨምርም ሊቀንስም ይችላል፣ ስለ ቁጥሩ እርግጠኛ ስላልሆንኩ ማለት ነው። እና ከሚመጣው 200 ሺህ ሰው መካከል ቢያንስ 100 ሺህ ሰው 10 ብር ቢሰጥ ወደ 1 ሚሊዮን ብር እናገኛለን። 50 ሺህ ሰው 100 ብር ቢሰጥ ወደ 5 ሚሊዮን ብር እናገኛለን። ወደ 30 ሺህ ሰው ደግሞ የሚያክለው ደግሞ 200 ብር ቢሰጥ ወደ 6 ሚሊዮን ብር እናገኛለን። በአጠቃላይ በድምሩ ወደ 12 ሚሊዮን ብር አካባቢ ያገኘን ማለት ነው። 12 ሚሊዮን ብር። ታዲያ በሕክምና ላይ ላሉት ወገኖቻችን እንዲሁም ደግሞ ወጥተው ለመግባት ሰቀቀን ውስጥ ላሉ ወገኖቻችን እንዲሁም ደግሞ ሀዘን ውስጥ ቁጭ ብሎ ላሉ ወገኖቻችን ይሄ ብር ቢሄድ ለነርሱ ቀላል አይደለም የሚሰጣቸው ትርጉም። አንደኛ ክርስቲያኖች ከጎናቸው እንዳለን ያስባሉ፣ ሁለተኛ ደግሞ ገንዘቡን ይጠቀሙበታል ማለት ነው። ሶስተኛ በእኛ ምክንያት ደግሞ ያንን የሰጣቸውን እግዚአብሔርን ደግሞ ያመሰግኑታል ማለት ነው። ስለዚህ እንዲህ ብናደርግስ ብዬ አሰብኩኝ። እስኪ ሀሳባችሁን ኮመንት ላይ አስቀምጡን። ግን ማሳሰቢያ እንደሚታወቀው ጃን ሚዲያም ሆነ የአላፋት ዝማሬ አዘጋጆች ሐሳቡም ሆነ ዓላማቸው ገንዘብ ማሰባሰብ አይደለም። ምናልባት ደግሞ እቺን ትንሽዬ ነገር ደግሞ አይታችሁ ወይም ደግሞ ይዛችሁ ስማቸውን ለማብጠልጠል እንዲሁም ደግሞ ለሐሜት ደግሞ ጠረጴዛ ላይ እንዳትወጧቸው ከመስጋት አንጻር ይህን ተናገርኩ። ጃን ሚዲያ ዓላማውም ሆነ ሐሳቡ ገንዘብ ማሰባሰብ አይደለም። የምንሰባሰበው ለዝማሬ ነው። ግን ወገኖቻችንን መርዳት ስላለብን ብንረዳ ብናግዝ ከሚል የተሰጠ የአንድ ታናሽ ወንድማችሁ ምክረ ሐሳብ ወይንም ደግሞ ሐሳብ ነው። እናንተስ ምን ትላላችሁ? ኮመንት ላይ ሐሳባችሁን አሳውቁኝ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ፣ አድርሷቸው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን ወንድማችን ባሮክ። በእውነት ድንቅ ሐሳብ ነው። እኔ የገዛኝ ሐሳብ የባሮክ ነው ማለት ነው። በቃ አሁን ጥቁር እንልበስ፣ ድምጻችንን እናሰማ እንዲህ ከሚል ውዝግብ ወጥተን የአላፋት ዝማሬ ምስጋና ነው። ምስጋናው ይቀጥል። በመከራም በሐዘን ውስጥ ሆነን ኦርቶዶክሳዊ አምልኮታችን ይቀጥላል።
ስለዚህ ይህንን ስናደርግ ግን ያ ሁሉ ህዝብ ስለሚገኝ በዛ በተሰባሰበው ገንዘብ ለመሰብሰብ የተጎዱትን ለመርዳት ኦርቶዶክሳውያን ጥቃት የደረሰባቸውን በአርሲም በሌላም ቦታ የተገደሉ ቤተሰቦቻቸው የተበተኑትን ለማቋቋም ለመመለስ አመቺ ሁኔታ ስላለ በዚህ አመቺ ሁኔታ ተጠቅሞ ገንዘብ አሰባስቦ ለሰዎቹ መድረስ ቢቻል እጅግ በጣም መልካም ሐሳብ ነው። እናንተስ ምን ትላላችሁ? የባሮክን ሐሳብ የምትገዙት የምትቃወሙት ሐሳባችሁን በኮሜንት ላይ አስቀምጡ። ባሮክም እንደተናገረ ኮሜንት ላይ ሐሳባችን እንወያይበት ማለት ነው። አቡነ ሳዊሮስ አብይን የሚያክል መሪ ለኦርቶዶክስ የለም፣ ለአብይ ሁሌም እንጸልያለን ብለዋል። ይሄ እጅግ በጣም ብዙዎችን ያስገረመ ንግግር ነው። እሱን የምንመለከት ይሆናል ማለት ነው። ከዛ በፊት ሲገኝ ቪዲዮ ነው ያላፋት ዝማሬን እኮ እየተቃወምን አይደለም። እኚህን ባልና ሚስቶች አዛውንቶች ተመልከቷቸው። ተወልዶ ባደጉበት ቄሌ በሃይማኖታቸው ምክንያት እንደ በቆሎ በእሳት ተጠብሶ የተገደሉ ባልና ሚስቶች ናቸው። እነኚህን ህፃናቶች ተመልከቷቸው። በሃይማኖታቸው ምክንያት የተገደሉ ህፃናት ናቸው። እንደ ኩዮቻቸው ቦርቆ መጮት የተሳናቸው ባጭር የተቀጩ ኦርቶዶክሳውያን ባለማተብ ህፃናት ናቸው። ይህን ብላቴና ተመልከቱት። በወላይታ ክርስቲያን ሆስፒታል ተኝቶ የሚገኝ ህፃን ልጅ ነው። እኚህንም አዛውንት ተመልከቷቸው። እኚህም በሃይማኖታቸው ምክንያት የተገደሉ ኦርቶዶክሳውያን ባለማተብ አዛውንት ናቸው። ይህን ወንድማችንንም ተመልከቱት። ከ16 በላይ የሚሆን ቤተሰቡ በአርሲ ምድር ላይ ያለ ፍታት የተቀበረበት ወንድማችን ነው። እነኚህን ኦርቶዶክሳውያን ባለማተቦች በሃይማኖታቸው ምክንያት የተገደሉትን የተጨፈጨፉትን የታረዱት ኦርቶዶክሳውያን ባለማተቦች በዚህ አጋጣሚ እንኳን በአላፋት ዝማሬ ላይ በአንድ መዝሙር እንኳን እናስባቸው የሚል ጥያቄ ብቻ ነው ያነሳሁት። ሌላ አጀንዳ አትስጡኝ፣ ፖለቲካ ውስጥ አትሰክስጉኝ። እኛ በሆነውም ባልሆነውም ስንጨቃጨቅ አርሲን የዘነጋናት ስለመሰላቸው ዛሬ ሰው ገድለው ጥለው ሄደዋል። አርሲ ላይ የተዘነጋ እየመሰለ ያለው የኦርቶዶክሳውያን ግድያ እንግዲህ አስታውሱም ብለዋል። ሟች ሰለሞን በቀለ ይባላል። ከ20 ቀን በፊት በሰው ማሳ ላይ ሳለ እያረሰ በነበረበት ሰዓት ላይ የእሱንና የትራክተሩን ባለቤት ወስደዋቸው ነበር። ራንሰም ይሆን ዘንድ 150 ሺህ ብር ክፈሉ ተብሎ ነበረ። ባለቤቱ የእርሻው ማሳው ባለቤት ወይ ደግሞ ባለ ትራክተሩ 150 ሺህን ከፍሎ ሲወጣ ለሰለሞን የተገኘው ግን 70 ሺህ ብር ነበር። ቀሪውን 80 ሺህ ብር ባለመክፈላቸው ምክንያት ዛሬ ገድለው ጥለውት ሄደዋል። ይህ ወንድማችን አዲስ ህይወት ላይ ትዳር መስርቶ ሲኖር የነበረ ነው። አለጋ ዶርቲ የምትባል ቦታ ላይ በዛ በኦሮሚያ ክልል ውስጥ ተወልዶ ያደገ የኦሮሞ ወጣት ነው። ዛሬ የሴት ጫካ ወይ ደግሞ ተራራ በምትባል ቦታ ላይ ነው ተገድሎ የተገኘው። ኦርቶዶክሳውያን እየሆነ ያለው እሱ ነው። እኛ በሆነውም ባልሆነውም በትንሹም በትልቁም ነገር ስናረጋቅስ፣ እነሱ ግን ለምንድን ነው እኛን የዘነጋችሁን ብለዋል። ቤተ ክርስቲያን ለዶክተር አብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ገለጹ። የኦርቶዶክስ ቤተ ክርስቲያን ለጠቅላይ ሚኒስትር አብይ አህመድ አሊ ሳትጸልይ ውላ አድራ አታውቅም፣ ትጸልይለታለች ብለዋል አቡነ ሳዊሮስ። አክሎም ኢትዮጵያ በዘመኗ እንደ ዶክተር አብይ አህመድ ያለ መሪ አግኝታ አታውቅም ያሉ ሲሆንም በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ተረት ሆነና ነው እንጂ ለመሪያችን በየእምነታችን ነጋ ጠባ መጸለይ አለብን ሲሉም ተደምጧል አቡነ ሳዊሮስ። የዚች ኦርቶዶክሳዊት ቤተክርስቲያን ነገር መቼስ እያነቡ እስክስታ ሆኗል። እንግዲህ አቡነ ሳዊሮስ በዚህ ልክ አርሲ ኦርቶዶክሳውያን በተለያየ መልኩ እየተገደልን እየሞትን እንላለን። እንግዲህ መጸለዩ ተገቢ ነው። ለአብይ አይደለም ለዓለም ትጸልያለች ቤተክርስቲያናችን፣ እንጸልያለን። ኦርቶዶክስ ቤተክርስቲያን ስለ ሀገራችን፣ ስለ ጠቅላይ ሚኒስትሩ፣ ስለ ሌሎችም፣ ስለ መከላከያ፣ ስለ ሰራዊቱ፣ ስለ ሁሉ ነገር በቅዳሴው የማይነሳ የጸሎት አይነት የለም። መጸለዩ ክፋት የለውም። ነገር ግን እንደ እርሱ አይነት መሪ አላገኘንም የምትል አስመሳይነት በጣም እጅግ የት ድረስ እንደሚያደርስ አላውቅም። እኔ ለስንት ሆዳቸው ነው እንደሚጨነቁ አቡነ ሳዊሮስ በዚህ ልክ መናገር ተገቢ ነው ወይ እንጂ መጸለዩ ክፋት ላይኖረው ይችላል። ተጸልያለች ቤተክርስቲያንም ስለ ዓለም መንግስታት ሁሉ ተጸልያለች፣ እንኳን ስለ ኢትዮጵያ ጠቅላይ ሚኒስትር። ነገር ግን እየደረሰብን እየሆነው ሁሉ ያለው በዚህ መንግስት አይደለም ወይ? ይህንን መንግስት ጫና ፈጥሮ የሚደርስብንን መከራ ማስቆም ሲቻል ጭራሽ እርሱን የሚያክል መንግስት እርሱን የሚያህል የተመቸ ለኦርቶዶክስ አይገኝም ብሎ ማለት በጣም በጣም በእውነት ነውር ነው። ከአንድ አባት የማይጠበቅ ሀቅ ሆኖ ሳለ እንዲህ ያለ ውሸት ምን ያደርጋል? የቤተክርስቲያን ጉስቁልና የሰው ክብር ይገባል። ዝም ብሎ ማሰብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዛል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ ጅላቱን ነፍራቃ ጅላጅል ሰውነቱን ማይረዳ እየሆንን ያለነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታጭ ላይ ሆኖ የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጆች ነው የምንመስለው። ሰው መሆን አልቻልንም።
ሰው ይታረዳል፣ ይገደላል፣ ኩላሊቱ ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ምናልባት በእንደዚህ አይነት ቪዲዮ ወይም በእንደዚህ አይነት ሐሳብ አልመለስባችሁም፣ ይቅርታ አድርጉልኝና ማለት ነው። የምሬን ነው እኔ ምክንያቱም ስድብ ስለሆነ ያተረፍኩት ማለት ነው። እዚህ እየመጣን ለኦርቶዶክሳውያን ድምፅ እንሁን፣ እንሰባሰብ። እኛ ብዙዎች ስንሆን በክርስቶስ አንድ ነን። አንዱ ኦርቶዶክሳዊ ለሁሉ፣ ሁሉ ኦርቶዶክሳዊ ለአንዱ። በየአጥቢያ ቤተክርስቲያኑ እግዚአብሔር ይመስገን ቤተክርስቲያን አለች አይደል? በየአጥቢያ ቤተክርስቲያን ያላችሁት ወጣቶች ተሰብሰቡ፣ ተነጋገሩ። ምክንያቱም መሀሉ ዳር መሆኑ አይቀርም። በእንደዚህ አይነት ሁኔታችን ዘመኑን የዋጀ ሰባኪ ያስፈልገናል። በያገኘነው መድረክ ለህዝቡ ንቃተ ህሊና እንዲኖር የሚሰራ ሰው ያስፈልገናል ብሎ ሀሳብ መስጠትና ለምሳሌ ፊት ለፊታችን ያለው የአለፋት ዝማሬ ይህን የመሰለ መድረክ የለም፣ አይገኝም። ይህን የመሰለ እድል ብዙ ህዝብ የሚሰበሰብበት በዚህ መድረክ ላይ ቤተክርስቲያን ያለባትን መከራ ለምእመኑ መናገር፣ ይሄ ፖለቲካ አይደለም። ይህን የሚያደርግ ሰው ነው ትክክለኛ ስብከት እየሰበከ ያለው ማለት ነው። ዘመኑን የዋጀ ስብከት። ቤተክርስቲያን እኮ ከዚህ በፊት ከዚህ የበለጠ መከራ ውስጥ እኮ ነበረች። የታወቀ እኮ ነው። የቤተክርስቲያን ታሪክ እኮ ያንን ነው የሚያሳየው። ንጉሥ ቆስጠንጢኖስ ከመምጣቱ በፊት ለ300 ዓመት መከራ ውስጥ አይደል የነበረችው? በመሬት ውስጥ አይደል እንዲህ አገልግሎታቸው የነበረው? አደባባይ ላይ መውጣት እኮ አትችልም። በዛን ያህል መከራ ውስጥ ያለፈች ቤተክርስቲያን እኮ ናት አሁን ያለችው አይደል? አሁን ግን በ21ኛው ሴንቸሪ ዲሞክራሲ አለ በሚባልበት ዘመን ሲስተማቲክሊ ኦርቶዶክሳዊ እንዲህ እየተገደለ ግን ይህን ሞት ሸፍኖ ምንም ማለት አይደለም እያለ ፊትን አሳምሮ በቅባት ምናምን እየሰበኩ ምናምን ቀስ እንዲበሉ ምናምን እያሉ መሄድ፣ አንተ ለምን ልጆችን ትወልዳለህ? ከዛ በኋላ እንደዚህ አይነት ሀገር ልታስረክባቸው፣ እንደዚህ አይነት ቤተክርስቲያን ልትሰጣቸው ለምን ልጅ ትወልዳለህ? ለምን ታገባለህ? ሙስሊሞች ሃይማኖታቸው ላይ የሆነ ተጽዕኖ ጫና ሲደርስባቸው ፍትህ ያላገኙ የመሰላቸው ጊዜ የሚያደርጉት አንድ ነገር አለ። በሐረብ ጁማ በሚሉት ሲሰባሰቡ ሲገናኙ መስጊድ ላይ የገጠማቸውን ችግር ያሰማሉ ማለት ነው። ለመንግስትም ለተለያዩ አካላትም ድምጻቸውን ከፍ አድርገው በአንድነት በአንድ ልብ ሐሳቢነት በአንድ ቃል ተናጋሪነት ድምጻቸውን ያሰማሉ። እኛም ይሄን ማድረግ ይኖርብናል። በተገኙ አጋጣሚ ሁሉ ድምጻችንን ስንሰባሰብ አንድ ላይ ስንሆን በአገልግሎት በአምልኮ ሁሉ ድምጻችንን ማሰማት፣ አጀንዳችንን ሳንቀይር ስለ አርሲ ስለሚሞቱ ስለሚገደሉ ኦርቶዶክሳውያን ልንጨነቅ ድምጽ ልንሆን ይገባል። ይሄ በጣም ትልቅ መልእክት ስለሆነ ማለት ነው። ወንድማችን ከልብ እናመሰግናለን። ታህሳስ 13 ይቅርታ ታህሳስ 12 ምንድነው የሆነው? ምንድነው የሚፈጠረው? መምህራችን ዶክተር ሮዳስ የሚነግረን ነገር አለ። ስለዚህ ጉዳይ እጅግ አስጨናቂ ነገር ይሆናል። አጭር ነው ጊዜው ይላል። እስኪ እንስማው። የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። የፊታችን እሁድ ታህሳስ 12 የዓመቱ አጭር ቀን መሆኑን መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግረዋል። ቀኑም አጭር የሆነበትን ምክንያት ሲያስረዱ ፀሐይ በምትዞርበት ወደ ደቡብ አቅጣጫ መሄድ የምታቆሙበት ቀን እንደሆነና በሀገራችንም አጠራር የገና ጀንበር ተብሎ የሚጠራው ይህ ክስተት ቀኑ ከ12 ሰዓት በታች መሆኑና በአንዳንድ ሀገራት ላይ ከቀኑ 9 ሰዓት አካባቢ ጨለማ የሚሆን ሲሆን ነገር ግን በሀገራችን ኢትዮጵያ ለ12 ሩብ ጉዳይ አካባቢ እንደሚጨላልም ዶክተር ሮዳስ ታደሰ ተናግረዋል። ይህንን ክስተት እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። ስለ ታህሳስ 12 የፊታችን እሁድ ማለት ነው ሌላ አዲስ ነገር ተሰምቷል። እንግዲህ በባለፈው ቪዲዮ እንደነገርኳችሁ ታህሳስ 12 የፊታችን እሁድ ሰማይ የሚከፈትበት ጸሎታችን የሚያርግበት ርኅወተ ሰማይ የሚከናወንበት ቀን ነው ብዬ ቪዲዮ ሰርቼላችሁ ነበር። አሁን ደግሞ ዶክተር ሮዳስ ታደሰ ደግሞ የፊታችን እሁድ ታህሳስ 12 የዓመቱ አጭር ቀን ነው እያሉን ነው። ስማቸው ታህሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታህሳስ 12 የዓመቱ አጭር ቀን እንደሰማችሁት ነው። እንግዲህ ሰማይ የሚከፈትበት በዚያ ላይ ደግሞ የዓመቱ አጭር ቀን። ይሄ ቀን ምን አይነት የተመረጠ ቀን ቢሆን ነው? በዚህ ቀንማ አብዝተን መጸለይና ጸበል ተጠምቀን መፈወስ አለብን። ታህሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታህሳስ 12 የዓመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት። እንግዲህ በሌላው ዓለም ዲሴምበር 21 ወይም አንዳንዴ 22 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት ዕለት ነው። ዊንተር ሶልስቲስ ይባላል። ይህ ዕለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል።
በጣም ጭጋግ በረዶ ያለበት ነው፣ በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ፣ ምክንያቱም በጣም ለማመጣጠን ሲሉ። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆንን ብዙ ልዩነቱ ስለማይታይ። በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ወደ ሰሜን ክፍል ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው። እኔም ሄጄ ለማየት ሞክሬ ያለው እና በጣም ያስፈራል ጨለማው። እንዲሁም ፀሐይ በደቡብ ምስራቅ ወጥታ በደቡብ ምዕራብ የምትጠልቅበት ወቅት ነውና የገና ጃንቨር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ የተጠጋው ወደ አውሮፓ ብትሄዱ በቃ ኦልሞስት 9 ሰዓት አካባቢ ጨልሟል በኢትዮጵያ አቆጣጠር። እኛ ትንሽ እስከ 12 ምናምን ጉዳይ ድረስ ፈቅላል። ያ ግን 9 ሰዓት ድቅድቅ ያለ ጨለማ ነው እና በጣም ይገርማል። ይሄን ሄጄም ለማየት ለማረጋገጥ ችያለሁ። እንግዲህ የገና ጀንበር ስናይ ፀሐይ ስንት ሰዓት ትወጣለች፣ የሰኔን ጀንበር ፀሐይ ስንት ሰዓት ትወጣለች፣ ስንት ሰዓት ትጠልቃለች የሚለውን ለማየት ታኅሳስ 12 2014 ዓመተ ምህረት በኢትዮጵያ ማለት ነው። በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ከ11 ላይ ትጠልቃለች። 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። የፀሐይ መውጣት 12 ከ35፣ የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው። ካህን ዶክተር ሳይንቲስት ዶክተር ሮዳስ ታደሰን ከልብ እናመሰግናለን። እግዚአብሔር ያክብርልን። በእውነት ድንቅ ነው። ይህ መምህራችን ሁሌም አዲስ ነገር እያሳየን እያስደመመን እያስደነቀን ይገኛል ማለት ነው። ከዚህ በፊት የተናገራቸው ነገሮች ሁሉ ሲፈጸሙ አይተናል ማለት ነው። ይህም እንግዲህ የቤተ ክርስቲያኗን መጽሐፍት በማንበብ መጽሐፍትን በማጥናት የሚሆነውን ነገር አስቀድሞ እየነገረን ይገኛል ማለት ነው። ይህ ትንቢት አይደለም። ቤተክርስቲያናችን በትንቢት አሁን ላይ የምትቀበላለን አዲስ ኪዳን ነው። ነቢያት የለም፣ የሐዋርያት አገልግሎት ነው ያለ፣ ትንቢትም ነብይነትም ስለሌለ ማለት ነው። ነገር ግን ይሄ ትምህርት ነው፣ ጥናት ነው። የቤተክርስቲያናችን ሁሉን ነገር አስቀድማ በፀሐይ በከዋክብት በጨረቃ ወስና ደንግጋ ስላጻፈችው ማለት ነው። ይህንን ትልልቅ መጽሐፍቶቻችንን እያነበበ ስለሚሆነው ነገር እየነገረን የሚገኘው መምህራችን ዶክተር ሮዳስን ከልብ እናመሰግናለን ማለት ነው። የዛሬ ያዘጋጁት ቪዲዮ ይህንን ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩ።